ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያሰባችሁት? አይናችሁ እያየ የኔ አካውንት ተዘጋ። አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ጴንጤ 30 ሺህ ብቻ ነው እንዴ ጴንጤ? ቆይ እዚህ ሀገር ላይ ያለው በውጪ ደግሞ ነገሩ ወደ ሃይማኖት እየወሰዳችሁ ያላችሁ ሰዎች ነገሩን ብትተውት ባይ ለመሰላችሁ። እኔ ጋርም ሙስሊም ኦርቶዶክስ ጴንጤ አለ፣ እሱም ጋርም ብሩክ ጋርም ሙስሊም ጴንጤ ኦርቶዶክስ ሁላ የልጅናት መሆኔ ነው ማለት ከሁሉም እንግዲህ እንትን ማለት የልጅናት ስለሆንኩ ነው ማለት በዚህ እድሜ ወልጄ የልጅናት ስለሆንኩ ልጅ ታቅፌ ስለተቀመጥኩ ነው ያልተመረጥኩት ነው። እናት ስለሆንኩኝ ልጅ ስለያዝኩ ብለሽ ልትናገሩ ትችላለሽ እንጂ እናትነት መከበሪያ ነው። እናትነት ውበት ነው። ክርስቲያኖች ለአባታችን ሐውልት ብናሰራላቸውስ? ይህን ጽሑፍ ፌስቡክ ላይ ሲዘዋወር አይቼ ወደ እናንተ አደረስኩት። የምትዋዋለው አንተ ምርቱን እንድታስተዋውቅ ነው እንጂ አስተዳደራዊ ስራ ውስጥ እንድትገባ አይደለም። ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው እንግዲህ ወቅታዊና መነጋገሪያ በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ታዲያ ከናንተ የሚጠበቀው ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰቡን ቪዲዮአችንን እንደምትወዱት ስለማልጠራጠር ላይክ አድርጋችሁ ጀምሩት። ደስ ይለኛል። አሁኑን ላይክ አድርጉትና ጀምሩት። ሀሳብ አስተያየቶቻችሁን ኮሜንት ላይ መስጠት እንዳትረሱ። ስለሚጠቅመኝ ሀሳብ አስተያየቶቻችሁን በጣም ስለምፈልገው መስጠት እንዳትረሱ። በዛሬ ቪዲዮቻችን እንግዲህ 2025 የቲክቶክ ክሬቲቭ አዋርድ ብዙ ቅሬታዎችን እያስነሳ ይገኛል። እንዲሁም በሃይማኖትም የተሄደበት መንገድ አለ፣ እነሱንም እናየው ይሆናል። እንዲሁም ሌሎች ቪዲዮዎች አሉ። ከሱን ጀምር እስቲ። ጴንጤ የምትባሉ ሰዎች ግን መቼ ነው ከጎናችን ለመቆም ያሰባችሁት? አይናችሁ እያየ የኔ አካውንት ተዘጋ። አይናችሁ እያየ ሙሴ ሰለሞን ግን ቮት በማጣት ጴንጤ የለም። ጴንጤ 30 ሺህ ብቻ ነው እንዴ ጴንጤ? ቆይ እዚህ ሀገር ላይ ያለው የኔ አካውንት ሲወሰድ ዝም ብላችኋል። ሙሴ ደግሞ ሲበለጥ ዝም ማለት አልችልም። ኮፒ ሊንክ አድርጉ፣ ፎሎ አድርጉ፣ ጫን ብላችሁ ስክሪኑን ይዛችሁ ሴንድ አድርጉ፣ ኮመንት አድርጉ። ሁላችሁ የፈሪዱላ ከጀርባ ነው። በጭባጮች ናችሁ። ልጁ በስራው ስለሚበልጠው ልጁ ከሱ በታች እንደሆነ ስለምታስቡ በሃይማኖት ሽፋን አድርጋችሁ ልጁ ላይ ቮት ታስደረጋላችሁ። ልጁ ኦርቶዶክስ ስለሆነ አይደለም፣ ዜና በትክክል ስለሚያቀርብ ነው ቮት የሚገባው። ይህንን 5 ዓመት ሙሴ ሰለሞን ዜና ሲያቀርብ የነበረው ለጴንጤ ብቻ ነው እንዴ? ለሁላችንም ነው እንጂ። ለምንድን ነው የፈሪዱላ ይመስል ልጁ ከሚገባውን ወይም ደግሞ ከተመረጠበት ነገር አውጥታችሁ ሃይማኖት ላይ የምትከቱት? ቴሌግራም ግሩፓችሁ ላይ ብሩክ ሉሱን ያልመረጠ ኦርቶዶክስ አይደለም። ለምንድን ነው ሃይማኖት የምታደርጉት? ለምን ይሄን አልፈሪ ናችሁ እንዴ? እኛ ጴንጤ የሆነን ሰዎች እኮ ብሩክ ኒውስን በጣም ብዙ የምንወደው ሰዎች አለን። አባይ ግድብ ላይ ሲሰራ እኮ ሁላችንም ኮመንት አድርገናል። ሂዱ ሲለን የተለያየ ቦታ ሄደን አሁን እንኳን ቮት ያደረጉት ብዙ ጴንጤዎች አሉ። ግን ልጁ የተመረጠው በዜና ፊልድ ሆኖ ሃይማኖት ውስጥ የምትከቱት ሰዎች ግን በጣም መጥፎና በጣም ፈሪ እንደሆናችሁ ነው የተረዳሁት። አሁኑኑ በጌታ የሆናችሁ ሁላችሁም ሂዱና ይኸው ከላይ የማሳያችሁ የሙሴ አካውንት ነው። ይሄንን ሊንክ እየተጫናችሁ ገብታችሁ ቮት አድርጉት። ያው እንግዲህ ልጁ የተናገረውን እንደሰማችሁት ነው። ምናልባት እኔ ቴሌግራም ላይ እንደዚህ ያሉ ኦርቶዶክሶች ይኑሩ አይኑሩ አላውቅም። ካሉም ስተተኛ እነሱ ናቸው። ግን አሁን አንተ እንደዚህ መተህ ሃይማኖትና ስራን ለማገናኘት ቲክቶክ እና ሃይማኖት ጭራሽ የማይገናኙ ነገሮችን ለማገናኘት መሞከር እንግዲህ ሙሴ ሰለሞን ተከታታይ 2 ሲበላ ፕሮቴስታንት ጴንጤዎች ብቻ መርጠውት አይደለም የበላው። በቃ በስራው ጥሩ ስለነበረ ኦርቶዶክስ ምንም እንደዚህ ሃይማኖት የሚል ነገር የለም፣ ሁሉም መረጠው፣ አሸናፊ ሆነ። በአሁኑም ደግሞ ኦርቶዶክስ ጴንጤ ብቻ አይደለም እየመረጠ ያለው፣ ሁለቱም እየተመረጡ ነው። ማንም ሃይማኖት ምንም ያለ የለም። ግን በቃ ትክክለኛ ጥሩ ስራ የሰራ ሰው መጨረሻ ላይ ያሸንፋል። ጴንጤዎች የላችሁ ምናምን የሚያስብል ደረጃ ምንም የሚያደራርስ ነገር የለም። ቲክቶክ ክሬቲቭን አዋርድን ከማይሆን ነገር ጋር ማገናኘት በቃ ምንም የማያስኬድ አይነት ነገር ነው ማለት ነው። ራሱ ሙሴ ራሱ ያለው ነገር አለ፣ እሱን ሰምተን እንመለስ። በውጪ ደግሞ ነገሩ ወደ ሃይማኖት እየወሰዳችሁ ያላችሁ ሰዎች ነገሩን ብትተውት ባይ ለመሰላችሁ። እኔ ጋርም ሙስሊም ኦርቶዶክስ ጴንጤ አለ፣ እሱም ጋርም ብሩክ ጋርም ሙስሊም ጴንጤ ኦርቶዶክስ። ሁላችንም ስንሰራ ሃይማኖት ፈልገን አይደለም የሰራ ነው፣ ሃይማኖት ብለን አይደለም የሰራ። ሁላችንም መረጃ ስናቀርብ የነበረው ሲከተሉንም የነበረው ምንም ስናደርግ የነበረው ኦርቶዶክስም ነው ሙስሊምም ነው ጴንጤም ነው። ቪዲዮ ስንሰራ ለዚህ ብለን አልሰራንም፣ ሰውም ሲከተለ ለዚህ ብሎ አልተከተለንም መጀመሪያ። ስለዚህ አሁን ላይ ቮት ሲደረግ በሃይማኖት በእንትን ተብሎ መባሉ ትክክል አይመስልም። ይኸውላችሁ እንደ ሀገር አንድ የሚያደርገን ብዙ ነገር መኖር ሲገባው ጭራሽ የሚከፋፍል ጭራሽ ደግሞ ቲክቶክ ላይ መተን የምንከፋፍልበት ምክንያት አንዱ እኔ መሆን አልፈልግም። እግዚአብሔር ይመስገን እዚህ ደርሰናል። ላስት 2 years አሸንፌያለሁ። እግዚአብሔር ይመስገን። እንግዲህ ሙሴ ሰለሞን የተናገረውን እንደሰማችሁት ነው። ማንም ሃይማኖት ምንም ሳይመርጥ ነው ሁሉም እየመረጡ ያለው። ብሩክ ኒውስንም እንደዛው ማለት ነው። ስለዚህ አንዳንድ ሰዎች ከሃይማኖት ጋር ለማገናኘት የምትፈልጉትን ነገር ማንም ያላሰበውን ነገር ሰውን አታሳስቡ። ሃይማኖትና ቲክቶክ በፍጹም የሚገናኙ ነገሮች አይደሉም። ከዚህ ከቲክቶክ ክሬቲቭ አዋርድ ደግሞ ሳንወጣ በጣም ብዙ ቅሬቶች እየተነሱበት ይገኛል። አንዳንድ ኖሚኒ መደረግ የነበረባቸው ሰዎች ሳይደረጉ ቀርተው ቅሬታቸውን እያቀረቡ ነው። በጣም የተለያዩ ነገሮች አሉ። ከዛ ውስጥ ደግሞ ዋንቲያ ኖሚኒ አልተደረገችም። አለመደረጓን ደግሞ የገለጸችበት መንገድ ብዙዎችን አናዷል። እሱ ቪዲዮ ተነመለስ። የልጅናት መሆኔ ነው ማለት ከሁሉም እንግዲህ እንትን ማለት የልጅናት ስለሆንኩ ነው ማለት በዚህ እድሜ ወልጄ የልጅናት ስለሆንኩ ልጅ ታቅፌ ስለተቀመጥኩ ነው ያልተመረጥኩት ነው። በጣም ይቅርታ አድርጉልኝ ጌታ። እንደዚህ ማለት ፈልጌ ሳይሆን ስለተሰማኝና ስለደበረኝ ነው እንደዚህ ያልኩት።
በጣም ስለከፋኝ ነው። ብቻ የልጅ እናት እኮ እኔ ብቻ አይደለሁም፣ ሁሉም ሰው ይወልዳል። ሴት የተባለ ሰው ይወልዳል አይደለም? እስከ የልጅ እናት ስለሆንኩ ብቻ ነው ያልተመረጥኩት ወይስ ምንድን ነው? ሁላችሁም ገብታችሁ ቪዲዮዎችን ይዩት። ግን በጣም አመሰግናለሁ። በጣም ያዘንኩ። ያው እንግዲህ ዋንቲ ያለችውን እንደሰማች ነው። ላለመመረጧ ቅሬታ ማቅረቧ አግባብ ነው፣ ግን ከልጅ መውለዷ ጋር ምን እንደሚያገናኘው አልገባኝም። ልጅ ስላለኝ ነው ወይ? በጣም የማያስኬድ ጥያቄ ነው። ልጅ መኖሯ ምንም የሚያገናኘው ነገር አለ? ልጅ እንደውም ፕራውድ ያደርጋል፣ ያኮራል። ምንም እንትን የሚል ነገር አይደለም። እና ይሄ አባባሏ ትንሽ ብዙዎችን አስቆጥቷል። በጣም የሚደብርም አባባል ነው፣ ደስ አይልም። ያው ሜቢ ልጅ ነች፣ ልጅነቷ ሊሆን ይችላል። እስቲ በዚህ ዙሪያ ሊያሹ ያለችውን ሰምተን እንመለስ። እናት ስለሆንኩኝ ልጅ ስለያዝኩ ብለሽ ልትናገሩ ትችላለች እንጂ እናትነት መከበሪያ ነው። እናትነት ውበት ነው። እናትነት ድምቀት ነው። እናትነት እንዴት እንደሚያምር ልጄን እኔ ምን ያህል ደስ ይለኛል። ልጄን ላመጣት ልሄድ ነው ከትምህርት ቤት። ልጄን ሳመጣት 10 ብር ሆኖብኝ ስጋባም ስወጣ በቲክቶክ ላይ ባሳያለሁ። እናትነት እኮ ነው። ደስ የሚል እናትነት ክብር ነው። እናትነት ባይዘዌ ክብር ነው። እንዳልኳችሁ የእናትነት ክብር ብለው ሊያወዳድሩና እናት ስለሆንኩኝ እኔ አልተወደድኩም ልል የምችለው ጋጠወጥ ሽማግሌ ቅምጥ መሆን ስትፈልጊ ነው እናትነትሽን ከእንደነዚህ አይነት ነገር ጋር የምታፎካክሪ። አዎ አልተፈለግኩም፣ አልተወደድኩም፣ አልታየውም ልል የምችለው ሚስቶቻቸውን ቤት አስቀምጠው ገና ለጋ ሾክ የሆኑ ልጆች ወይም ጡትና ደረታቸውን ቂጣቸውን ያሰሩትን ሴቶች ለጨረታ ሲያቀርቧቸው የዛኔ እናት ስለሆንኩኝ አልተፈለግኩም ልል እችላለሁ። በተቀረ እናትነት ድምቀት ነው። ሀላላ ውበት ነው። ውበት ነው ማሚዎች፣ ውበት ነው እናትነት። እግዚአብሔር ያሳጣችሁ እጃችሁ ኪሳችሁ ይሙላ እንጂ ገንዘብ ኑሯችሁ እናትነት እንዴት ደስ እንደሚል። ደሃሙና ቤተክርስቲያን በር ላይ ልጇን ቅፍ አድርጋ አንገቷ ስራ አስገብታ እየሳመች ያው እንደሰማችሁት ነው እንግዲህ ምንም ከእናት መሆኗ ጋር የሚያገናኘው ነገር በፍጹም ሊኖርም አይችልም። ያው እንዳልኩት ይሄን ያክል መናገር ባይጠበቅብንም እሷም ከልጅነት አንጻር ሊሆን ይችላል፣ ግን አሁን ቀረ ልክ አይደለችም። ግን ያልተመረጠችበትን ምክንያት ደግሞ ቲክቶክ ክሬቲቭ አዋርድ ተጠይቀው ምላሽ ሰጥተዋል። እሱ ቪዲዮ ሰምተናል እንመለስ። ቀዳሚነት ቅሬታ ካቀረቡት መካከል ዋንትያ ሰለሞንን ነው አሁን ያየነው። ብዙ ፎሎወር አለኝ፣ ጥሩ ኮንተንቶችን ሰርቻለሁኝ፣ ግን የልጅ እናት ስለሆንኩኝ እዚህ ካታጎሪ ውስጥ መግባት አልቻልኩም የሚል ቅሬታ በእሷ በኩል ተመልክተናል ወይም ሰምተናል። ለዚህ እናንተ ምላሽ ምንድን ነው? እሺ ክሬተሯን በስም ማወቅ አልቻልኩም፣ ግን የልጅ እናት ስለሆነ ተብሎ እንደዚህ ጀነራሊ ራሱ ታስበው ምን አገናኝቶት ማለት ምን ይገናኛል? እንደው ሰዎች ያው የተሰማቸውን ስሜት በዚህ መንገድ ነው ብለው ጀጅ ያደርጋሉ። አዋርድ ሽልማቶች አሻሚ ናቸው። ኢትዮጵያ ውስጥ ብዙ አዋርድ አለ አይደል? ጉማ አለ፣ አርቲስት አዋርድ አለ፣ የኛ አለ፣ ብዙ አዋርዶች ሪኮግኒሽኖች በዚህ ሜይንስትሪም ሚዲያም ላይ ያሉ ሽልማት ተብሎ ይጠራሉ። ሰዎች በተሸለመው ሰው ቅሬታ ይሰማዋል። ባለመመረጡ ወይም በመመረጡ ገሌ ያረግ። እነዚህ ከሽልማት ስራዎች ዙሪያ ላይ የማይጠፉ እውነታዎች ናቸው። ሪኮግኒሽን ላይ የማይጠፉ ነገሮች ናቸው። ግን አሁን ያልከው መስፈርት ራሱ አሁን ቅሬታውን ያቀረበው አካል ራሱ እንደው ደግሞ ቢለው ለራሱ ሚዛን ያነሳል ብዬ አላስብም። የልጅ እናት መሆን አንድን ስራ ላይ ከመመረጥ ወይም ደግሞ ከመታየት የሚያግድ ነገር የለም። ከኛም ድርጅት ጋር አይነት እንትን የሚለው ነገር የለም። አምና በልጅ ያላቸው ካሪዝማ ለምሳሌ ላንሳለ ብዙ ሰዎች ተወዳድረዋል፣ አሸንፈዋል። ምን ያገናኘዋል ይሄ ነገር? ምናልባት አንደኛ ህዝቡ ኖሚኒ ያላረገው ከሆነ አላደረገውም ነው። ገብተዋል። ከኖሚኒ በኋላ ደግሞ ስላለው ነገር ከሆነ የምናወራው እሱ ደግሞ ድምፅ የመስጠት ጉዳይ ነው። ድምፅ ስጡኝም ደግሞ የሚሉት ራሳቸው ክሬተሮቹ ናቸው። አሁን ለምሳሌ ጀምረዋል። አይተህ ከሆነ አንዳንድ ልጆች ቪዲዮ እየሰሩ ነው። ኦልሬዲ እና ሙሴም ትናንት እንደዚህ ገብተው ድምፅ ስጡኝ እያሉ ራሳቸውን የሚያስመርጡት ገብተዋል እንጂ አሁን ያነሳኸው ሀሳብ ወይም ተባለ ያልከኝ ነገር እኔ ምናልባት ያው ሁሉም ሰው በየግሉ የሚሰማውን የግል ፊድባክ እንደተንጸባረቀ ድምፅ እንጂ እንደው ሚዛን እንደሚያነሳ ጥያቄ ሚዲያ ላይ ለአንተም ሴክስ ታደርገው እንዴት እንደሆነ አላውቅም። እኔ ከማን አንሳለሁ? የልጅ እናት ስለሆንኩ ነው ወይ? ከእኔ ብዙም የማይሻል ስራ የሰሩ ሰዎች እጩ ሆነው ገብተው ራሳቸውን እንዲመረጡ እየቀሰቀሱ ነው። እኔ ከማን አንሳለሁኝ የሚል ጥያቄ ነው የተነሳው አብሮ ተያይዞ ማለት ነው። አሁንም ቢሆን ምንድነው መታየት ያለባቸው በጣም ሲቪየር የሆኑና ያው የትኛውም ነገር እንዴት ነው ጽድቅ ያለ ከስተት አይሆንም አይደለም። እኛ በተቻለን አቅም 100% +1 ንጹህ ነገር ለመስራት እንሞክራለን።
ታማኝ የሆነ ከዛ ደግሞ ትራንስፓረንት የሆነ ዳታ ያለው ነገር እንሰራለን። በእነዚህ ነገር የሚያገኙትን ጥቅም በማሰብ እንጂ ያለው እይታ ማለት ነው ፕላትፎርሙን ለሰላማዊ ነገሮች፣ ህዝብ ከህዝብ ለሚያገናኙ ነገሮች፣ ፖዚቲቭ ይሄ አዎንታዊ የሆኑ ነገሮችን ለሚያመጡ ነገሮች ለመጠቀም ስለሆነ የምንሞክረው ይሄ ቲክቶክ የሚለው በጠቅላላ ክሬተር ፈጠራ ስራ የሚለውንም ደግሞ ማበረታታት እድገትን ማፋጠን ስለሆነ አላማችን ምንም አይነት ፐርሰናል የሆነ የግል የሆነ አስተያየት አይገባበትም። የድርጅት አስተያየት አይገባበትም። ቀጥታ ህዝብ ያመጣል፣ የህዝብን እናወዳድራለን፣ የህዝብን እዛው መድረክ ላይ በቀጥታ ስርጭት እንሸልማለን። ስለዚህ እንደዚህ አይነት ቅሬታ ያላቸው ቲክቶከርስ ምን ያድርጉ? ቅሬታ ካላቸው አንደኛ መጻፍ ይችላሉ። ቀጥታ እዛው ላይ ኦፊሻል ቲክቶክ ፔጅ አለው ቲሲኤ ኦፊሻል ኢትዮጵያን ክሬተርስ የሚል አለ። እዛ ላይ ሰላም እገሌ ይባላለው በእንደዚህ እነሱ ያዩበትን ማለት ነው አይደለም። ያው እንግዲህ እንደሰማችሁት ነው። ጠያቂውም በጣም አግባብ ያለው ጥያቄ ነው የጠየቀው። መላሹም የሰጠው መልስ በጣም አጥጋቢ መልስ ነው እና ያው እሷ ልጅነቷ ምናምን ይመስለኛል እንደዛ እንድትል ያደረጋት እንጂ ትክክለኛ መጠየቅ ያለባት መንገድ የቲክቶክ ፔጃቸው ላይ ሄዳ ለምን እንዳልተመረጠች መጠየቅ ነው። እንግዲህ ብዙ ሰዎች እንደዚህ ያድርገው ወደ ኖሚኒ መጥተዋል ማለት ነው። ስለዚህ ትክክለኛ መንገድ ያ ነው። ሊያሹ ደግሞ ያልተመረጠችበትን ምክንያት ራሴ ጠይቄ ነግረውኛል ብላለች። እሷ ያለችው ሰምተን እንመለስ። ራቼ ባይዛዌ የዋንትያን እኮ ኪያ ጠየቅኩኝ እኮ ለምን ዋንትያ አልገባችም ምናምን ብዬ ማለት ነው። ከዛም በደንብ አስረዱኝ። ዋንትያ ብዙ ጊዜ ሊፕስ እንደዚህ በዘፈን ነው የምትሰራው፣ ይሄ የዘፈነች ነው የምትሰራው ተረድተኛ። እና መጀመሪያ ቮት ሲደረጉ እዛ ላይ ማንም አልመረጣትም። ማንም ለምርጫ ያስገባት የለም። ወደ ቲክቶክ አዋርድ ፕሮግራም የሚሰሩት ጋር ሲሄድ ድምጻቸው ሲመረጡ ማለት ነው አልመረጧትም። ዋንትያ የለችበትም። አንድ ሰው እንኳን አልመረጣትም። ለዛ ያላስገባናት እንጂ የኛ ችግር አይደለም። ሲቀጥል ደግሞ ገባንና እንደዚህ ከተባለ በኋላ ደግሞ ቪዲዮዎቿን ገብቻ የማይጀመር 2 ምናምን ነው ድራማ የሰራችው። በተቀራ ለቲክቶክ እንትን ይሄ ለውድድር የሚያቀርብ ነገር ምንም ነገር የለም። ለዛ ነው አሉ። እኔ ደውዬ ጠየቅኩኝ ዛሬ እና ሮዚስ ለዛውም ውጭ ሀገር ሆና ምን ሰርታለች ከሊፕሲንግ ውጭ? ማን ሮዚ ገብታለች እንዴ? አዎ እንዴ አኬን አወቅሽው? የኛ አኬ ይሄ ፎሎ የሚያደርግን ትንሽ ነገር አኬ ገብታን እንዳትለኝ። አኬ ባለፈው አመት አስገብቶ የለ እንዴ? አም ፕሮፌሽናልማ አይደሉም፣ ላይክ ፕሮፌሽናል አይደሉም እነዚህ አም ፕሮፌሽናል ላይክ እንደውም ግን ኪያ ከዋንትያ ሞር እንደውም እንትና ብትገባ ቢታኒያ የምትባለው ብትገባ ቢታኒያን አወቃት? ማንስ ቢታኒያ? ድሮ ቲክቶከር የነበረች ኮሮና ሰዓት ላይ በጣም ፌመስ የነበረች ልጅ እንትን ምንድነው ይሄ የኮሮና መከላከያ ምንድን ነበር ፈንድቶባት ፊቷ የተበላሸ አንገቷ ላይ የተበላሸባት ልጅ አሁን 2 ልጅ ማን ይናለ እቺ ቆንጆዬ አሁን ወልዳ ምናምን በጣም እንደውም ሞር ለምንድን ነው ለእሷ እንደውም ድምጽ ያለ እንደውም እሷን ነው እንደውም በደንብ ምክንያቱም ሚዲያው ላይ ካየኸው ብዙ ሰው ትኩረት ሰጥቶ ስለሷ ያወራ ሰው የለም። አንዴ ብቻ ነው ኢቢኤስ ላይ ቀርባ እንትን ያለችው። እሷ በየቀኑ የምትሰራቸው ቪዲዮዎች አስተማሪ ነው። ምርጥ ማሚ ናት። ላይፍ እንትኗ ራሱ በጣም የሚገርም ነው። ያው እንግዲህ እንደሰማችሁት ነው። ዋንትያ ያልተመረጠችበት ምክንያት ተናግረዋል። እኔ መስፈርቱ ምን እንደሆነ ስለማላቅ መመረጥ ነበረባት የለባትም አይደለም፣ ግን መመረጥ የምትችልበት መንገድ ካለ ደግሞ ገና ልጅ ነች ብታበረታቷት አሪፍ ነው እላለሁ። ወደ ቀጣይ ቪዲዮ ነው። በጣም ነው ታሳዝነኝ። ሶሻል ሚዲያ ላይ ተሳቃ ከምትንቀሳቀስ ልጅ መካከል ዋንትያ የምትባል ልጅ ናት። ተጓባ ዋንትያ የምትባለው ተሳቃ ያለች ልጅ ናት ሶሻል ሚዲያ ላይ። እሱ አንድ ነገር ትንሽ በእድሜዋ እንኳን ያንግናት እንደ ሌሎቹ ለመሆን ብትሞክር አንቺ ልጅ አለሽ አይደል? አንቺ እንዲያርግልሽ ገና 19 ዓመቷ ነው። ጌታ ወይ ድረስ ስቅቅቅ አርገው ነው የገደሏት። አሁን ዋንትያ በምንም መልኩ ወደ የሆነ ነገር ላይ እንዳደርስ የሚለፉ እንዲያርገው። ለምን አበሻ ረድቶ ካለፈል አለቀል፣ አይፋታ። አበሻ ረድቶ አያልፍልህ። የበታቸውን እንድትኖር ነው የምፈልገው። እና እኔ ዋንትያ እኔ ጀግና ሴት ናት ለእኔ ከጠይቃችሁ ከማያቸው ሴቶች። ይህንንም ነገር ያስተዋልኩት ነገር ስለሆነ ነው። የሆነ አንዳንዴ ከታች ሆነን አበሻ አውቆ ምናምን ነገር ያ ሰው ረድቶ ምናምን እኮ ነው የተሳካልን። ትንሽ ጥፋቶችን አይታገሰንም እና አንዳንዴ እንደዚህ አይነት ነገሮች ዋንትያም ላይ አስተውያለሁ። በጣም የሆነ ትጨናነቃለች ነገሮች ምናምን አይነት ነገር። እንደውም 19 ራሱ ይሞላት አይመስለኛል 18 ትመስለኛለች።
የዛኔ ኢቢኤስ ላይ ሲቀርብ 13 ዓመቷ ነበር። 6 ዓመት የሚሞላ አይመስለኝም። እና ይህን ነገር እኔም ስላስተዋልኩት ነው። በጣም እንደዚህ የዚህ ያክል ጫና ማድረግ ግን አግባብ አይደለም። ክርስቲያኖች ለአባታችን ሐውልት ብናሰራላቸውስ? ይህን ጽሑፍ ፌስቡክ ላይ ሲዘዋወር አይቼ ወደ እናንተ አደረስኩት። ሐሳባችሁን ኮመንት ላይ ማስፈር እንዳረሱ። በእስልምና በሕይወት ላለም ሆነ ለሌለ ሐውልት ማሰራት ሐራም ነው። ስለዚህ ሙስሊሞች እዚህ ጉዳይ ውስጥ አይገቡም። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሙስሊም መሆናቸውን እናውቃለን። ይሁንና ለሚወዱት ሐውልት መስራትን ክርስትናው ስለማይከለክል የሃይማኖትን ድንበር አልፎ ለሰጡን ፍቅር ለአክብሮታችን መገለጫና ለፍቅራችን ማሳያ ይሆን ዘንድ ሐውልት ብናሰራላቸው ምን ይመስላችኋል? ሲል ይጠይቃል። አስባችሁታል? ሐውልቱ መንገድ ዳር ቢሆን ምንም ቢሆን ወደ እሳቸው ሳንዞር እንደማንሄድ በልባችን ሰላምታ በነፍሳችን ፍቅር እየሰጠናቸው እንሄዳለን። ተቀዳሚ ሙፍቲ በሃይማኖትም ባይሆን በፍቅር በእኩል እንዛመዳቸዋለን። ፍቅር ደግሞ ከሁሉም ትበልጣለችና እንዲህ ብናስብል ሲል ቴዎድሮስ ተክለ አረጋይ ይህንን በፌስቡክ ገጽ ላይ አስፍሯል። ይህንን ሰማኔ በጣም ነው ደስ ያለኝ። ከሃይማኖት አንጻር የማይከለከል ከሆነና የሚቻል ከሆነ ቢሆን በጣም በቃ እንግዲህ እንደ ኢትዮጵያ እንደ ህዝብ መቻቻልን ያስተማሩ ትልቅ አባት ናቸውና ሐውልት ራሱ ሲያንሳቸው ነውና ከሃይማኖት አንጻር የማይከለከል አይነት ከሆነ ቢቆምላቸው ባይነኝ። እኔ እናንተ ማሳዎች ኮሜንት ላይ ጻፉልኝ። ለአንድ ዓመት ነው የተዋልኩት። በዚህ አንድ ዓመት ውስጥ መረከብ ያለበት ሁሉ ተረክቦ አይ ዘግይቶብኛል ያለ የሚያስፈልገውን ነገር ሂደት ማድረግ እንግዲህ እንደ ተቋሙ ማድረግ ያለበትን ያደርጋል። እንግዲህ ሌላም ጊዜ ስትሰራ የምትዋዋለው አንተ ምርቱን እንድታስተዋውቅ ነው እንጂ አስተዳደራዊ ስራ ውስጥ እንድትገባ አይደለም። የለም ይሄም ህጉም አይልህም። ማስተዋወቅ ነው። አንድ የሰራሁት ማስታወቂያ አለ። እሱ የሚለው አሁን ካለው ከግሪን ሌጋሲ ጋር በተያያዘ የአየር ለውጥ ለማምጣት እንደዚህ አየርን እንዳይበከል የኤሌክትሪክ መኪና አስፈላጊ ነው የሚል ነው እንጂ በ950 ብር ግዙ እንደዚህ ልል አልችልም። ይሄ እኔ አይደል። ለምን አትልም? እሱማ ያስተዋውቃል ከሆነ እኔ የሰራሁት ማስታወቂያ ይሄን ነው የሚለው። እኔ የምለው ይሄን ነው፣ ግን አስተዳደራዊ ስራው ሌላ ነው። ይሄ ነው ያለው ነገር። ያው እንግዲህ ሰለሞን ቦጋለ ከፊንቴክ ኢንቨስትመንት ግሩፕ ጋር በተገናኘ በጣም የተለያዩ ወቀሶች እየቀረቡበት ነበረ። ለሱም ምላሽ ሰጥቷል። ያው የሰጠው መልስ አጥጋቢ ነው የሚለውን አይ ዶንት ቲንክ ሶ አይመስለኝም። ምክንያቱም በዚህ ዋጋ ግዙ፣ በዚህ ዋጋ ሽጡ ምናምን መስተዳደራዊ እንትን ውስጥ አልገባም ምናምን ነገር። ግን ያው እንደዚህ አይነት ነገሮች ፕሮሞሽን ማስታወቂያ ስትሰራ ሰው እነዛ ድርጅቶች አንተን ነው ከፊት ከበር አድርገው የሚጠቀሙብህና ትክክለኛ ነው የእውነት ነው የህዝብ ጋር አሁን ባሉት ዋጋ ያደርሳሉ ወይ ባሉት 5 ዓመት ውስጥ ያልወለድ ያቀርባሉ። ያንን ነገር ማጣራት አለብህ። ግን ያንን ነገር ቅደም ተከተሉን አጣርተህ ምናምን ነገር ያው ሰውነት ትሸወት ትችላለህ። ግን ያንን ሳላጣራ ማስታወቂያ ስራ ስለተባልኩ ብቻ እሰራለሁ ማለት ይሄ አግባብ አይደለም። ግን አንዳንዴ የሆነ ነገሮችን አሳይተው ትንሽ ነገሮችን አሳይተው ምናምን ከዛ በኋላ ያለው ነገር እውነት ላይሆን ይችላል። አንተ የምትችለውን ነገር አድርገህ ከሆነ ልክ ነህ። ካልሆነ ግን ያንን ነገር ሳታጣራ ምናምን ስለከፈሉና ማስታወቂያ ስራ ስላሉ ብቻ የምትሰራ ከሆነ ይሄ አግባብ ነው ብዬ አላስብም። የኔንሽ መውደዴን ልንገርሽ በግጥም በዜማ የኔንሽ በገሃድ አልቻልኩም ፈራሁ አንቻይናማ። ልክ እኮ ነሽ የኔ እናት። ያንቺማ ያንቺ ነው መቼም ክፍ የለው ተነቅሎ አይበር። ግን እንደዚህ በአደባባይ በግጥምና በዜማ መመሰጋገሩ ተገቢ ነው ወይ ነው? በመሃላችሁ ስላለ ወዳጅነትና ውለታ ባናቅም እኔ ሰው አይን ውስጥ ትገቢያለሽ ቡዳ ይበላሻል ብዬ ነው። እንደው ስንት አይነት ሰው አለ። እንዲህ እኮ ነው የምትሆነው። በቃ ቤተሰቦችን እንዳላቃጥረህ በስኳርና በግፊት ረሚም ካረክ በኋላ እንደዚህ አይነት ኮንፊደንስ ነው የሚኖርህ። እኔ እኮ ግርም ምን የምትሉኝ አንዳንዶቻችሁ ምን አይነት ኮንፊደንስ ነው ከየት ነው የምታመጡት? እንዲህ ከአፈር ነው ወይስ ከጠፈር ነው የተፈጠራችሁት? ቀልዱስ ቀልድ ነው። ወደ ቁም ነገሩ ስንገባ ግን ማንም ሰው አዎ መፈመስ ይፈልጋል። ግን እንደው ስለ ጉልበታችሁ አምላክ በቃ የምትፈምሱበትን ነገር ምረጡ። አለበለዚያ እንደዚህ ነው በአደባባይ የምትቀሉት። ያው በዚህ ላይ ምንም አለም ልጁ ተገቢ ምላሽ ሰጥቷል ብዬ አስባለሁ። ሃፒ በርዝዴይ ቱ ዩ ሃፒ ሰላም ተስፋዬ እንዲቀለል ያለ ልደት እንግዲህ ደስ ይላል። ግን አሪዋን ብለሽ ጀምረሽ ቪዲዮውን የስንዴ ቃል ታረጊው ነው ልደቷ ላይ እስክደርሽ ድረስ። ለማንኛውም ውዴ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። ቁም ነገር ነጥብጣችሁባቸው አልጠራጠረም። ቪዲዮቹን እንደወደዳችኋቸው አልጠራጠረም። እስካሁን ድረስ አይታችሁ ሰብስክራይብ ካላደረጋችሁ አሁንም ሰብስክራይብ በማድረግ ቤተሰቡን
ቪዲዮቻችንንም ላይክ ማድረግ እንዳረሱ፣ ሀሳብ አስተያየቶቻችሁን መስጠት እንዳትረሱ። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ይመቻችሁ። ባይ